ሰላም እንዴት ቆያችሁ ውዶቼ? እንኳን ደስ አለን። ጨረቃ ፋሚሊ ሳትሆኑ እንዳትሞቱ ብያለሁ። ለምን መሰላችሁ? ሁሉም ነገር የሚገኝ ጨረቃ ፋሚሊ ብቻ ነው። በሀይሚና በብሩክ አማካኝነት ነው ሁሉም ነገር የሚገኘው። ፍቅር፣ ደስታ፣ ጸብ፣ ሁሉም ነገር የሚያምርባቸው። እንዴት ናቸው ጨረቃ ፋሚሊ በሙሉ ማለት በጣም ደስ ብሎኛል። የምር እንደ ዛሬ አላለቀስኩም ለሀይሚ ብዬ ማለት ነው። በጣም አሳዝነኛለች ማለት ነው። ለምን መሰላችሁ? አያችሁት? እኔም ባለፈው ቪዲዮ ብያለሁ። አሁን ያስለቀሳት ሀይሚዬ ሳትወደው ሳታፈቅረው ቀርታ ሳይሆን ያሳለፈችው ነገር ሁሉም ነገር ትዝ ብሏት ለካ ለዚህ ደርሻለሁ ብላ ደስተኛ እንደሆነ ታውቃለሁ። በጣም ነው ያሳዘነች የኔ ውድ፣ የኔ ሀይሚ፣ የኔ ጨረቃ፣ የኔ አንበሳ ለዚህ ደርሳሻል። እንኳን ደስ አለሽ። ላንቺ በጣም ደስ ብሎኛል የምር። እኛማ ምንም የአንቺ ህይወት አንኖርም እንኳን በምናየው ነገር ደስተኛ ልንሆን እንችላለን። አንቺ ግን የምትኖሪው የምትወጂው የምታፈቅሪው ከጎንሽ ሆኖ ለዘላለም የሚኖር አሁን ፍቅርሽ ተቀብለሻል። የ2 አመት ልፋትሽ ተረግተሻል፣ ተሰድበሻል። የምር ቀላል እኮ አይደለም ውዶቼ፣ ታውቃላችሁ። እኛ ዝም ብለን የምንጽፈው ነገር አንዳንዴ ለሰው ስሜት ይፈጥራል። አያችሁት? ሀይሚ ዛሬ ብዙ ተብያለሁ አለች። ልክ ናት፣ ብዙ እየተባለች ነበር። ግን ደግሞ ይሄን ነገር ሁሉም አልፎ ዛሬ የራሷ አድርጋለች ብሩኬ ማለት ነው። ከዚህ በላይ ደስታ የለም። እኔ በጣም ደስ ብሎኛል። ሰው ሲሰድባት እሱ አያፈቅርሽም አይወድሽም እየተባለች እየገፋሽው ነው፣ አንቺ ወደ ራስ እየሳብሽው ነው እንጂ እሱ እኮ አይወድሽም። ብሩኬ እኮ የሌላ ነው፣ ስም መጥራት አልፈልግም ብዙ እየተባለ ነበር አይደል? ታውቃላችሁ፣ ይሄን ስሜት ለሷ በጣም ይጎዳታል ነበር። ብሩኬ የኔ ነው ወይስ አይደለም ብላ ሴቶች ሲመጡ ምን ብላ ትከራከር ነበር? ውጡልኝ ብላ እንጂ የኔ ነው መውሰድ አትችሉም፣ ፍቅረኛዬ ነው አትድረሱብኝ ማለት አትችልም ነበር። ለምን ምን ቤት ነኝ እያለች ነበር ማለት ነው። አሁን ግን በሙሉ ኮንፊደንስ ከዚህ በኋላ የራሴ ነው ብላ የምትከራከርበት ነው። ከዚህ በኋላ እንኳን ጭቅጭቅ ይመጣል ብዬ አላስብም፣ ግን ደግሞ ለማለት ነው እያላኩኝ ነውና የምር ደስታዬ ወደር የለውም። የምር በሰው ደስታ እንደዚህ እንደሰት፣ ኧረ በፈጣሪ ስም ደግሞ ለሀይሚዬ እኔ እንጃ ይገባሻል ሀይሚዬ። አንቺም ለሱ እሱም ላንቺ አትተናነሱ። በጣም ጀግኖች ናችሁ። በፍቅር የጻናችሁ ተለማምዳችሁ የፍቅር መንገድ ይሄ ነው። በቃ እውነተኛ ፍቅር መጀመሪያ ዝም ብሎ በፍቅር መግባት ሳይሆን በቃ ተግባባታችሁ እንደዚህ ወደ ህይወት ስትኖሩ በጣም ደስ ይላል። ከዚህ በኋላ ህይወታችሁ ደግሞ በጣም እያማረ ነው የሚሄደው። ኡፍ በመድኃኔ ዓለም እንደ ዛሬ ቀን ረዝሞኝ አያውቅም። ውሸቴ አይደለም። ሌላ ቀን ዝም ብዬ አንዳንዴ እረ መቼ ነው ሰዓቱ የሚደርስ ብዬ እል ነበር ማለት ነው። የዛሬ ግን በቃ በጣም ረዘመብኝ። ታውቃላችሁ፣ የዛሬ ቁርጥ ቀን ይሆናል ብዬ ስላሰብኩት ነውና ኡፍ ምን ልበላችሁ የምር። ወይኔ የኔ ጨረቃ፣ የኔ ሀይሚ፣ የኔ ውድ ኡፍ ስታሳዝን ደግሞ አያችሁት። ግን የሰው ንግግር ጉዳት እንዳለው እዩት። ከሀይሚ ህልም እየመሰላት ነበር። የእውነት ነው የፍቅር ያቀረበልኝ ብላ እያሰበች ነበር። ለዛ ነው ያስለቀሳት። ደስታ ነው እኔ ብያለሁ። የምር ደስታ ነው። ከዚህ በላይ ምን ትበል? ለማንኛው ግን እኔ በጣም ደስ ብሎኛል በሀይሚዬ። ለሀይሚና ለብሩክ እንኳን ደስ አላችሁ፣ እንኳን እንደዚህ ያበቃችሁ። ከዚህ በኋላ ምንም ነገር በፈለጋችሁ ሰዓት መጋባት ትችላላችሁ። ምንም አያገባኝም። የምር እንኳን ፍቅራችሁ ተገላላጻችሁ፣ እንኳን ለዚህ ያበቃችሁ ብቻ እንጂ ከዚህ በኋላ መቼም እና የምታገቡት ምናምን አልልም። በቃ እግዚአብሔር በፈቀደው ይሆናል። ዋናው ነገሩ ይሄ ነው። ፍቅር ቀላል አይደለም ውዶችዬ። ፍቅር እኮ አንድ ሰው ስላፈቀረ አይሆንም። ሁለቱ ስሜት ካለ ነው ዋናው ነገር። ስለዚህ ሁለታቸው ስሜታቸው አንድ ላይ ስለሆነ በጣም ደስ ብሎኛል። ሀይሚዬ በጣም የምትፈቀርና የምትወደድ ልጅ ናት። እንኳን ብሩኬ እኛ ራሱ እንዴት እንደምንወዳት የምር። አንዳንዱ ሀይሚ የምጠሏት እንዴት እንደሆነ እኔ አላውቅም። የምር ሀይሚ የሚጠላት ነገር ምን አላት? ሁሉም ነገር የሚወደድ ነው። ስህተት ብትሰራ እንኳን ስህተቷ ለሷ በጣም አስተማሪ ነው። ለኔ ሁሌም ትክክል ናት ሀይሚዬ፣ ጀግና ናት የምር። እንደ ሴት እንኳን ትንሽ ሆና ለብዙ ሴቶች አርአያ የሆነች የሴቶች ተምሳሌት ናት። የፍቅር አርአያ ናት። እነዚህ ልጆች ቃል የለኝም፣ ለእነዚህ ልጆች ቃል የለኝምና በጣም ደስ ብሎኛል የምር። ለካ አንዳንዴ ደስታ በቃል አይገለጽም። ለዛ ነው እኔ ብዙ በውስጤ ደስታዬ የምር ሌላ ይቅር ማለት ነው ውዶቼ። ከመዳሜ ጋር ሁኜ ነው ያየኋቸው። አሳየኋት ምናምን ታውቀዋለች አንዳንዴና
ይህ ዛሬ የፍቅር ጥያቄ ጠየቃት፣ እሺ ብለዋለች ብያታለሁ። ወይኔ ደስ ይሉ እያለች ነበር እሷ ራሷ ማለት ነው። እና እኔ ገርሞኛል በጣም ወይኔ ጉዴ በጣም